ብልት የለም ለዛ ነው አሁን ቀሚስ እንደዚህ ያደረገው ቀሚስ እሷ ነች እንደናለች ቀሚስ ቆይ ማን ነው እንደዚህ ያደረገው እንደዚህ ነገር ማን ነው የፈጠረበት ቆይ አንተስ ቆይ እንዴት ትለህ እንደዚህ በስማ ቆይ እንዴት ነው የቆረጠችው ምኑን ነው የቆረጠችው ቆይ ምኑ ጋይቱ ጋር ነው የቆረጠችው ከሰሪ ፍሬው በተቀላለ ፍሬው ብልቱ ተቆርጦ በጣም ነገር ያየናል ጭራሽ ትዝቂያለሽ ቤዛዊት እቺ ራሷን አታረገችው ብሉ ተቆርጦ ነገር ያሳለሽ አውጫታለሽ አላህ ወደላ በሱ ምክንያት ግን ማህፀኔ ከጥቅም ውጪ ሆኗል ልጅም መውለድ አልችልም ታውቃለህ አይደል ከእንግዲህ በኋላ የኔ ዘር ራሱ መቀጠል አይችልም በቃ እና ለዚህ ነው እንደዚህ የምታረጊው ይሄ እኮ በህክምና ይሰራል እኮ ልጅ አለመውለድ ያሳሰበሽ እሺ የኔ ሲወት እሺ የኔ ሲወት እሺ እኔ እኮ ቆሜ መሄድ አልችልም እኮ መኖር አልችልም እኮ እንዴ ከምታረጊኝ እኮ ብገይኝ ይሻለኝ ነበር ገና ለገና ብልቴ ያደገ ብሎ ከማንም ሹገር ማሚ ያገር ሹገር ማሚ ነው አስቆ በየሰፈሩ ሹገር ማሚ ጀመርክ እንዴ ምክር ነው አንቺ እንዴት አወቅሽ እንዴት አወቅሽ የድሮ ምን የድሮ ፍቅረኛ የድሮ ፍቅረኛ ነው የምታወራው ሲጀመር ፍቅረኛ እንዳለ ነግረኸኛል ከዚህ በፊት ፍቅረኛ ነበር ካንተ እንዴት ቢልንገርሽ እንዴት ቢልንገርሽ አይደለም ፍቅረኛ አለኝ ድሮ ምናምን እያለ ነው ሲጀመር እሱ ፍቅረኛ የመጀመሪያ ልጅ ስትለኛ ነበር እንዴ ባንተ ይሻሉ እንዳላጣሽ ነው ፈረው እንዳላጣሽ ፈረው ማለት ምን ማለት ነው ባንተ እንዴት ነው እንደዚህ አይነት ነገር የምትደብቀኝ ቆይ አልተመቸኝም ምክሬን ሲቀም ተንጀራቋንታዩ በጣም ያንኩ ይሄ ነገር እግር ነው ግን ነው ጠረጴዛ ትንሽ ያዘኝ እግር ነው አወጣዩ እንደዚህ ተንጀራቋ በጣም ረጅም ነው አረ እንደውም እድለኛ ነሽ በጣም ያስገርማል እግር ነው አይዞህ በጣም ገርሞኝ እኮ እንደዚህ ለተመልካቾቻችንም እንግዲህ እዛ ጋር ተቀምጠሽ እዚህ ጋር የሚደርስ እግር ነው ብዙ አልተለመደም ያለው በጣም ረጅም ነው እንዴ በጣም እድለኛ ነሽ ሰላም ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያልን ዛሬም ተገናኝተናል በዛሬው ፕሮግራማችን እንግዲህ በባለፈው በሰራናላችሁ ቪዲዮ ላይ እንግዲህ ስለ ኤፍሬም በሰራነው ፕሮግራም ላይ አንዳንድ ነገር ተመልክታችኋል እንግዲህ በጣም የሚያሳዝን ነገር ተፈጥሮ ነበር እንግዲህ ዛሬ ደግሞ ኤፍሬም ደውሎልኝ በጣም ብዙ የሚያሳዝን ነገር ነግሮኝ እንግዲህ መንቀሳቀስም አልቻልኩም ተዛውሬም እንግዲህ ሽንት ቤት ራሱ መግባት አልቻልኩም ብሎ እኔ ነኝ መኪና ልኬለት አንዳንድ ነገር የምጠይቀው ነገር ስላለ ችግሩንም እንድንፈታለት መኪና ልኬለት አባላቶችን ልኬለት እዚህ ያስገኘሁት እንግዲህ እሱ ደግሞ እዚህ ድረስ መጥቷል እዚህ ተቀምጠን እንደምታዩት እስቲ ከሱ ጋር ደግሞ የሚኖረኝን ቆይታ እንከታተል ኤፍሬም እንኳን ደህና መጣ እንኳን ደህና ቆያችሁ ምን ሆነ ነው እስቲ እንደዚህ ቀሚስ ለብሰህ ነው ያገኘሁም ያየሁም መንቀሳቀስም አልቻልኩም ብለኛል እስቲ ምን ተፈጥሮ ነው ምን ተከስቶ ነው ያውላ ነገር ካረግም በኋላ ልጅቷንም እንግዲህ አንዳንድ ፍንጭ ካገኘሁኝ በኋላ ጸበልም እናንተ እየተጠመቃችሁ ነበር እንግዲህ አይደለ አዎ እንደምታየው ከቤትም እንኳን መንቀሳቀስ አቃተኝ ነበር እናንተ ናችሁ እንዳልከው እዚህ ድረስ ተባብራችሁ ያመጣችሁኝ መንቀሳቀስ አልችልም ማለት ምን መሰለኝ የተፈጠረው ጸበል እንደምትሉ እናንተ በጣም ብዙ ድጋፍ ነው ያደርጋችሁኝ ከጸበልም በበለጠ ጸበል እንድንጠመቅ አደረጋችሁኝ ሰዎችን በማፈላለግ በጣም ብዙ ገዛ ነው ያደረጋችሁኝ በወቅቱ እሱንም ልነግርህ ነበር እሷንም አሁን አንዳንድ ፍንጭ ደርሰናል የምንዛት ይመስለኛል በዚች ሁለት ቀን ውስጥ እናገኛታለን እርግጠኛ ነኝ አንዳንድ የደረስኩበት መረጃ አለ ታጊች የተባለበትን ቦታ አለ ምሰራም ቦታ ሄደናል እንደምናገኛት እርግጠኛ ነኝ እሱንም እነግርሃለሁ ደውልላለሁ እያልኩ እኮ ነው እንደውም የደወልክልኝ ምን ተፈጥሮ ነው ቆይ እንደዚህ ቀሚስ ራሱ ያረከው እንደሚመስለኝ ነገሮች የረፈዱ ይመስለኛል ታስበው ማለት ይሄ ያው የምትለኝ ነገር በጠቅላላ በጊዜው ቢሆን ቆንጆ ነበር አሪፍ ነው እንደምትለው አሁን ላይ ነገሮች ሁሉ የረፈዱ ነው የሚመስለኝ እንዴት ነው የደረሰብኝ ነገር እናንተ በወቅቱ በዛ ሰዓት እንደዛ ያረጋችሁ ነበር ጸበል እንጠመቅ ምን ያረጋችሁ ነበርና በጣም ብዙ ቀናቶችን ጸበል ተጠምቀን የሆነ ቀን ላይ ከጸበል ከቤተክርስቲያን የተመለስነውና በጣም ብዙ ሰዓት አሳልፈን ነበር የመጣነው ቤተክርስቲያን ውስጥ ከጸበል በኋላ ማለት ነው ብዙ ሰዓት አሳልፈን ነበር የመጣነውና እስኪ ትንሽ እንዴት ነው ማለት በጣም ቆየንበት እዛ ጸበሉ ላይና በዛን ቀን ብቻ ሳይሆን ብዙ ቀናቶች ነው የቆየነውና ይሄኛውን የቤት ውስጥ ላይፍ ምናምን እንትን አለ ነው ትንሽ እንደመርሳት ነገር አለውና እስኪ ዝም ብለን ቀማምስ ነገር ብለን ትንሽ መጠጥ ነገር መቀማምስ ጀመርን በዛን ቀን ማለት ከጸበሉ ተመለስንበት ቀን ከዛ በኋላ ምንድነው የተፈጠረው መጠጥ ውስጥ እንትን አለ መሰለኝ እንደሚባለው ይሄ ራስን እንድትስት የሚያደርግ ነገር ነው ራስን እንድትስት መጠጥ ውስጥ
መጠጥ ውስጥ እንዴት ማን ያደርግ ይችላል ነገር ላይ ማን ነበር አብራችሁ ሲጠጣ ነበር ሰው አለ ማንም የለም እኔ እና ሰው ብቻ ነው እኮ ማን አረጋ እንዴት ያረጋል እኔ ግራ ገባኝ እኮ እንዴት አወቅ ደግሞ እንዳለበት አክቹሊ እኔ የሚያወቁት መጨረሻ ላይ ነው ማለት ይሄ ነገር ከተፈጠረ በኋላ ነው ያወቁት በሰዓቱ መደንዘዜንም ምንም ማለት መጀመሪያ ላይ ማስታወሰው ነው ምንድነው ከዛ ቦታ ከመጣን በኋላ እየጠጣን እንደነበር እየጠጣንና ግን ቀማምሳዋል ትንሽ እየጠጣን እንደነበረ ነው ማቀው መጠጡ ያ እንትን አደንዛዥ የሚባለው ነገር ራሱ እኔ ብቻ እንደሆነ አላውቅም ነበር የተደረገው ማለት ነው እንደተደረገ የሚያውቁት ይሄ ነገር ከተፈጠረ በኋላ ነው ምንድነው የተፈጠረው እስቲ በደንብ ንገረኝ እስቲ አሁን ግራ እየገባኝ ነው አንደኛ መጠጥ ውስጥ ማደንዘዣ ተደርጓል እያልከኝ ነው በጣም የሚከብድ ነገር ነው እያየሁ ነው ደግሞ ምንድነው የተፈጠረው እስቲ ንገረኝ እስቲ በደንብ ምን መሰለኝ የተፈጠረው የዛኑ ቀን እንዳልኩ መጠጥ የቀማመስ እንዳባለንበት ሰዓት የማደንዘዣ ነገር ነበርውና ጠጥቼ ምናምን ተኝቻለሁ አላውቅም ጠዋት ስነሳ ሙሉ አልገው ሙሉ በቃ በሚባል ደረጃ ደም በደም ሆኗል አንሶላ ምናምን የለም ምን የተፈጠረ ችግር አለ እንግዲህ እኔ ችግሩን በዛ ሰዓት እኔ ምን እንደሆነ አላወቅኩትም እና የምን ደም ነው የምትለኝ አሁን ዝቅ ብዬ ሳይ ብቻ ከስር ምንም ምንድነው የተፈጠረው ለምንድን ነው ማነግረኝ ኤፍሬም ሙሉ ብልቴ የለም በቃ ሙሉ ተቆርጦ ብልቴ የለም ለዛ ነው አሁን ቀሚስ እንደዚህ ያደረገው ቀሚስ እሷ ነች እንደሚያደርገችልኝ ቀሚስ ነው ቆይ ማን ነው እንደዚህ ያደረገው እንደዚህ ነገር ማን ነው የፈጠረብህ ቆይ አንተስ እኮ እንዴት ችለህ እንደዚህ በስማ ማን ነው ቆይ ከማን ጋር ነበር ስትጠጣ የነበረው ከማን ጋር ነው ስትጠጣ የነበረው ከሷ ጋር ማን ቤዛ እንደዚህ ታደርጋለች ቤዛ ነው እንደዚህ ያደረገች ይህ ሁሉ ነገር ካረግን በኋላ መጨረሻው ላይ ስንደርስ እንዴት እንደዚህ ታደርጋለች ለምንድን ነው ቆይ ያደረገችው ለኔም ግራ የገባኝ ነገር እሱ ነው በቃ ማንን ምን ብዬ ልጠይቅ ቢቸግረኝ ምን አረክ ቆይ አንተስ ታዲያ ቆይ እንዴት ነው የቆረጠችው ምኑን ነው የቆረጠችው ቆይ ምኑ ጋር የቱ ጋር ነው የቆረጠችው ከሰሪ ፍሬው በተክላላ ፍሬው በስማ በጣም ያሳዝናል ትንሽ እኮ ብትታገዝ ምን አለ ቤዛ መልካም ሰው አልነበረች እንዴ ለዛ ነው አሁን ያልከኝ ነገር መፍትሄሽ በሙሉ መፍትሄ ብለህ ነገርኸኝ በተክላላ እርግጠኛ ነህ ግን እሷ ነች እርግጠኛ ነህ አዎ ቤዛ እንደዚህ ያደረገች ቤዛ እንግዲህ ማለት እንደዚህ ታደርግበት የሰነችው ምክንያት እንዴት እንደሆነ ባይገባኝም እሺ የት ነው ያለችው አሁን እሷ የት ነው ያለችው ቅርብ ሰዓት ቤት ነበረች አንተ ሁሉ ነገር አድርገህ ዝም አልካት ምን ማድረግ ይችላል በዛ ሰዓት ብለን ያለኝ መፍትሄና አማራጭ እናንተ ጋር መደወል ብቻ ነበር ይሄው እናንተ እንደውይ ማግኘት በዚህ ምክንያት እርግጠኛ ኮንክ እሷ ናት እንደዚህ ያደረገችብኝ ብለህ እርግጠኛ እኔን ካወቅኩኝ እሷ ንግ ቦታ አንጠልጥዬ የሚሄደው እርግጠኛ ነኝ ይሄ ሁሉ ነገር ለሷ ካረኩላት በኋላ እንዴት እንደዚህ ታደርጋለች በጣም እርግጠኛ ስለሆንኩ ነው ልነግርህም አንተ ጋር የመጣሁት እኔ ለመናገር የመጣሁት ማለት ነው በጣም ነው የሚያናደው ይሄ ነገር በጣም ነው የሚያናደው እደውልላታለሁ አሁን እደውልላታለሁ እዚህ ትመጣታለች ሁሉም ነገር መተናገረኝ ይሆናል እንዴት እንደዚህ ታደርጋለች እንዳይነካብህ ደግሞ እንደዚህ ያዘው ወይ እንደዚህ ስትጠነጠነጥ ራሱ እንደዚህ ያዘው እንደዚህ ብትይዘው ይሻላል እንዳይደክም ነገር ከስርንት ቁስል በጣም አለና ስልኳን አሁን እደውልላታለሁ ገና አራተኛ እሷ ከሆነች እኔ ግቦታ ነው ይዣት የምሄደው አይዞህ ስንት ቀን ሆነ እንደዚህ ኮንክ አራተኛ ቀን 4 ቀን ሙሉ እንደዚህ ተስቃየ ወይኔ ወንድሜ እደውልላታለሁ ይሄን እሷ ናት እርግጠኛ ነገር ያደረገችው እኔ የምሬ ነው እሷ ከሆነች ይሄ ነገር እሷ ካደረገችው የሰው አካል በማግደል ብዬ ማለት ፖሊስ ተመልከት ያማኑ ይዣት የምሄደው እንዴት እንደዚህ ታደርጋለች ሄሎ ሰላም ነው ቤዛ አወቅሽኝ አሌክስ ነኝ የባለፈው ፕሮግራም ያቀረብኩልሽ አሌክስ እንዴት ነህ ባለፈው እኮ አንዳንድ ነገር እየደወልኩልሽ ነበር አንዳንድ መረጃም ካለ እኮ እነግርሻለሁ እያልኩኝ ተጠፋፋን አይደለ መረጃ እየፈለግን ስለሆነ ነው የሆነ አዲስ ነገር አግኝቼ እኮ መተሽ እዚህ እንድነግርሽ ፈልጌ ስቱዲዮ መምጣት ትችያለሽ አይደለ አዎ ምን ተገኘ ምን አዲስ ነገር ነው በአካል መተሽ ነው ማውራት ያለብን ግዴታ መምጣት አለብኝ በስልክ አትነግረኝም በስልክ ከባድ ነው ለማ አንቺም መተሽ እዚህ በአካል አንዳንድ የምናወራቸው ነገር የምታረጋቸው ነገሮች አማሉ እሱን ስለፈለኩኝ ነው ይቅርታ ግን በእናትሽ ችግር አልነበረውም ግን አሁን ትንሽ ሰሞኑን ይመቸኛል መሰለኝም እኮ ነው መተሽ አሁን ትንሽ ደቂቃ ነው ይፈጅብን መተሽ አውርተን
ነግረሽኝ አንዳንድ የምታደርጊልኝ ነገሮች አሉ ለኔ እሱን አድርገሽልኝ ትመለሻለሽ እኔ መኪና አለ እኔ ራሴ እሸኝሻለሁ እሺ ቶሎ እሺ ቶሎ የባለፈው ቦታ እሺ እሺ ቻው ግቢ በዚህ አንተ ደግሞ እዚህ ምን ታረጋ እሱ ምን ያረጋል እዚህ እሱን ፈልጊው ነው እሱ ግቢና የምናወራ ነገር አለ የምናወራው ነገር አለ ታወራኝ እዚህ ምን ትሰራለህ ሰላም አልነበራችሁ እንዴ ተቀመጥ እዚህ ጋር ተቀመጪ አንተም ትተሽ ተቀመጥ የለበስከው ቀሚስ እንዴ ታይ እንጂ አረፍ እንጂ ቤዛቤት ምን እያደረግሽ ነው ምንድን ነው የለበሰው ችግር ተፈጥሮ እኔ እዚህ ጋር ተቀመጪ መጀመሪያ እዚህ ጋር ተቀመጪና የምናወራው ነገር ትንሽ ተጠቂ እዚህ ይሻለኛል እኔ ከሷ አጠገብ አልቀመጥም አሁን የሰሙት ነገር አለ እሱ ነገር እውነት ከሆነ ቤዛዊት ይኸውልሽ እኔ ይሄን ነገር ካረኩልሽ በኋላ ይሄ ነገር እውነት ከሆነ የምሬ ነው በጣም ነው የምታሳዝኝ ማለት ምን ሰምተህ ነው ምንድነው አሁን እሱ ላይ የተፈጠረበት ነገር እኔ ምን አውቃለሁ ቀሚስ ራሱ ለብሶ ይመጣ ቀሚስ ለምንድን ነው ለብሶ ይመጣ አትዋሺ ዝም ብለሽ እውነቱን ተናገሪ እስኪ ንገራቸው እንደው ፈጣሪሽ እንኳን አትፈሪ ቀሚስ ለብሰ መጣ ምን እያወራክ ነው ይሄን ነው ያልኩት ጭራሽ ትስቂያለሽ ቤዛዊት ቀሚስ ለብሶ እያየሁ ቀሚስ ለብሶ እሱ የተፈጠረበት አሁን እንደዚህ ከመሳቅ ይልቅ ለምንድን ነው እንደዚህ ቀሚስ ያደርግ ምን ተፈጥሮ ነው ሲጀመር አሁን አንቺ ማለት ነው ይሄ ነገር አካባቢ ላይ ጉዳት አድርሰሽበታል እየተባለ ነውና ይኸውልሽ የዛ ሰዓታይም መጠጥ ላይ የሆነ ነገር አድርገሽበታል ተብሏል እሱ መረጃ እሱን አጣርጪ ይኸውልሽ አንቺ ከሆንሽ እንደሆንሽ ከታወቀ አሁን ነው ሲጀመር ፖሊስ ጋር ይሽሽ መቼ ምንድነው የምታወራው ስለምንድነው የሚያወራው አስረዱኝ እስቲ ምንድነው ጠፍቶሽ ነው ጉዳዩ ነገር ጠፍቶሽ ነው ሲጀመር አንተ ቀሚስ ለብሰህ ይመጣ አንቺ እኮ ነሽ ያለሽ እንዴ ተረሳሽው አንቺ ሴቶችን ቀን እያከበርክ ነው ምንድነው አልገባኝም ተመልከት እሺ አሁን አንድ ብጠይቅሽ ጥያቄ አለ አንድ ብጠይቅሽ ጥያቄ አለ መሽለት ነው ጠጥተን አደረዝሽ ጧት ራሴን ያገኙት ደም ተቆርጦ እንግዲህ ብልቱ ተቆርጦ በጣም ነገር ያየነው አይደል ጭራሽ ትስቂያለሽ ቤዛዊት እቺ ራሷን አታረጋችሁ ብሉ ተቆርጦ ነገር ያሳለሽ ብሉ ተቆርጦ ታውጫታለሽ አላው ሌላ ስሚ አሁን ስማ ታውጪብኝ ያሳለሽ ታውጫታለሽ ነስቂያለሽ አሁን ፖሊስ ጣቢያ ነው ይዘሽ የምሄደው ይኸውልሽ ሰሚኛለሽ አይደለ ይኸው አንተ ሰው መስለሽ በላሽኝ አሁን መጠየቅሽን ጥያቄ አንተ የጠራኸኝ ስለ ጉዳዩ ልናወራ ነው አንዴ ዝም በል ሲጀመር የጠራኝ እሱ ነው ምን ነው የምታወሪው ምን ታወሪ ነው ዝም በል እምትይ ደህና ነገር እንደምታወሪ ወንድ ኮሽ እውነቱን አትናገሪም ታውቃለች አቤት ናት ሲጀመር ብለኸኛል ነበር እንዴ ታውቃለች እሷ ነች እንዴት እንደማያውቅ ራሱ እንደዚህ ስትሆኝ ብዙ ነገር እያወኩኝ ነው እንዳላወቀቶኛለች ጀመር ቀሚስ ሲያደርግ ራሱ አይተሽዋል አይደለ አሁን እዚህ ትስቂያለሽ ከኔ ፊት ታዳምጠኝ ትችላለህ ሲጀመር የጠራኸኝ ለምንድን ነው እናወራለን አዲስ ጉዳይ አለ ምናምን ልጅቷ ተገኝታለች ምናምን ነገር ብለን የጠራኸኝ አይደል እዚህ ድረስ ይሄም ሌላ ትልቅ ጉዳይ ነው ከዚህ በላይ ጉዳይ የለም እዚህ ድረስ አስቀምጠኸው ምናምን ይዘኸው እኔን መጥራት አስፈላጊ አልነበረም የራሳችሁ ጉዳይ ካለ እኔ ሳልመጣ ራሳችሁ መጨረስ ትችሉ ነበር አሁን ተደምጪ ነው የምጠይቅሽ ጥያቄ ትመልሽልኛለሽ አንተም የዛን ጊዜ መጠጥ ስንጠጣ አብራኝ ነበረች ብለህላ ስትተኙም አንድ ላይ ነበራችሁ ጧት ስትነሳ ግን እሷ የለችም ነበር አይደለ ራስን ያገኘው ደም በደሙ ነው የት ሄደሽ ነው የዛ ሰዓት ላይ የት ሄደሽ ነው የት ነበርሽ መጠቅለስ ምንድን ነው ምን አድርገሽበት ነው እንደዚህ ቆረጥሽ ራስ ለምን ቆረጥሽ ቆይ አንቺ ምንድነው ስለመቆረጥ ነው የምትወርጡ ነው እኮ በጣም ነው የገረመኝ አሁን በቃ ምንም አልባ ነው ማለት ነው የለም አይታታል እንዴት እንደሆነ ቤተሰብ ታረጋኝን እንኳን አታውቅም እኮ ስልክ እንኳን አንተ ጋር እንዲደውል እንኳን እኮ ቆይ አሁን አንቺ እንደዚህ ያረክሽበትን ምክንያቱን ማወቅ ፈልጋለሁ ለምንድን ነው እንደዚህ ያረክሽው እና ደግሞ ማለት ነው ምንድን መጠጥስ ምን አድርገሽበት ነው ለአይ ነገር ቆይ አንቺ ሽብሬ ካንቺ ጋር ነገር የለኝም አሁን ቀጥታ ፖሊስ ጣቢያ ነው ማለት አሌክስ ለምናምን ልታዳምጠኝ ይችላል ሲጀምር ስለምታወሩት ነገር እኔ ስለመቆራት ስለገለመኔ ስለፈጠረሽ እንኳን ፍሪ አረ ስለፈጠረሽ እንደው አንድ እንኳን ማውራት አይችልም እስኪ ዝም በል መጀመሪያ አዳምጠኝ ተረጋጋ አንተ ነይ እንደው ተነሽ እኔ ካንቺ ጋር ነገር የለኝም ኑ እናንተ ማግዙኝ ነይ ፖሊስ ጣቢያ ነው ለምንድን ነው ሲጀመር የጠራኸኝ እዚህ ፖሊስ ጣቢያ ተብዬሽ እንዴት እንደዚህ ባንዴ ትቀኝ ነይ ተነሽ ፖሊስ ጣቢያ ይኸውልሽ ቶሎ በል ችግሩም ይፈታል አይደለ ይኸውልሽ እንደዚህ መሆንሽ ምንም መፍትሄ አያገኝልሽም አርፈሽ ተቀመጭ በስክል መልሽ ዝም በል አንተ አሳይሻለሁ በስክል መልሽኝ እየሰማሽኝ ነው አይደለ ለምን እንደዚህ ያረክሽበት አሁን አንጠልጥጊ ይዤሽ ሄዶ ሰይጣን ይኸውልሽ አላደረኩም ብትይ ማለት ነው እኔ እንደዚህ አይቼሽ አውቃለሁ ያደረገና ያደረገው እኔ በጣም ብዙ ማቅ ሰው ነኝ ይኸውልሽ ለምን እንዳደረግሽው ትነግሪኛለሽ መፍትሄ እኮ ሊኖረው ይችላል እኮ ቆይ አይደለም አንተ
ሲጀመር እንዴት እኔን እንደዚህ ትጠረጥረኛለህ? እኔ ያጆሽ እኮ ነው። እኔ እኮ ተጠራጣሪ ጎበዝ ነሽ አንቺ ታስመስይ ጎበዝ ምን ታውሪ ምን እውነት አለሽና ታውሪ ምን እውነት ጎበዝ እንደው አታውሪ ምስኪን እንደው አሁን ይኸውልሽ እኔ ሰይጣን አስመሳይ ቢዳ አንተም ተረጋጋ። እንዴት ተረጋጋ? እየሰማት ያያት የምታወራው ነገር እኮ አሁን ገብቶኛል። ካለበት እሱን አሌክስ ቆይ እኔ ስማኝ። እኔ አሁን እኛ ህፃናቶች አይደለንም። እንደ ትልቅ ሰው መነጋገር መቻል አለብን። ገብቶሃል አይደለ? ምንድነው እንደዚህ እንደ ህፃን ልጅ ሲጀመር እኔ መጣሁት ለሰላም ያቺም ልጅ ተገኝታ ከሆነ እንድናወራ ነበር። ግን የጠበቅኩት ነገር ሳይሆን ቀርቶ እሱን እንደዚህ ቢጃማ ልብሳችሁት ተቀምጧል። እሺ ግን አሁን ምንድነው እኔ ለሱ ክፉ ሴት አይደለሁም እኮ እኔ የሱ ፍቅረኛ ነኝ የነበርኩኝ ህይወታችንን ለማሳመር ምጥር ሰው ነኝ ማለት አሁን እንዴት እኔን አንተ ሲጀመር እንዴት እኔ ተጠረጥረኛለህ? አሁን እኔ አሁን ግራ የገባኝ ነገር ማለት ነው እሱን ሳዋራው ምን እንዳለኝ ታውቂያለሽ? አዳምጪ፣ ዝም ብለሽ አዳምጪ። ኦኬ ለሱ ጠበቃ ሆነ ነው እሱን አምነክ እኔን እሱ ለሱ ጠበቃ ሆኜ አይደለም። አዳምጪኝ እያልኩሽ እኮ ለምን ማታዳምጪ? በዛት አዳምጪኝ እንጂ ይኸውልሽ እሱ እንደነገረኝ ከሆነ ማለት ነው አሁን ቤት ነበር ነግሮኛል። እኩል ነገር ቤት ነበር ሰሞኑን ቤት እንደነበርሽ ነግሮኛል። ይሄ ቀሚስ አድርጎ እንደነበረ ማይተሽዋል። አሁን እዚህ ጋር መተሽ እያስመሰልሽ ከሆነ ካሜራ ስላለ ነው እንደዚህ የምታስመስለው አይደለ? እያስመሰልሽ ምንም አይነት ውሸት ከኔ አታመልጪ። ቀሚስ አድርጎ እንደነበረ አይተሽዋል እና እዚህ ጋር እያስመሰልሽ ነው ያለሽው። ያስታውቅብሽ ብዙ ነገር አውቆ ተገጣጣምብሽ እኮ የትም አታመልጪም። አሁን ማድረግ ያለብሽ ጀመር አንተ ማታውቀው በጣም ብዙ ነገር ምን ነገር እኮ ይኸውልሽ እኔ ማላውቀውን ነገር እንድትነግሪኝ ነው የምፈልገው። እሱም እንደዚህ ያደረሰሽበት ካለበለዚያ ይሄን ፖሊስ ጣቢያ ይዘሽ ሄደው። ስለዚህ ይሄን ነገር ያደረስሽበት ለምንድን ነው? እንደዚህ ሰውየንሹ ለምንድን ነው እንደዚህ ተቀየርሽው? እኔ ብቻ ነኝ አጠገቡ ያለው ሴት ሌላ ሴት የለም። ሌላ እንደዚህ ማንም የለም። ማንም እሷ ሲያቺስ ቢሆን መታ እንደዚህ ያደረገች አታውቅም። የት እንዳለች ሲጀመር እነሱ የሚያገኙት ነበር እዛ ሰፈር የለችም። እንደውም ይሁን በጣም ያሳዝናል። እኔ አሁን እንደዚህ ሰው ይሄን ያህል ይቀየራል ብዬ አላስብም። ይሄ ሁሉ ማለት ለምን አስፈለገ? ስለምታፈቅረኝ ነው ይሄ ሁሉ ነገር እኔ ላይ ደረሰው። ያንቺ ያስመስል ነበር ማለት ነው። ያው ሁሉ ጊዜ ከእኔ ጋር ማሳለፍሽ ውሸት ነበር ማለት ነው። እኔ አሁን እንደው ምንም የምጨቃጨቅበት የማወራበት ምንም እንደደከመሽ አሳየሽኝ እኮ አሁን ሲል ያሳየሽ እንኳን ነው ፈጣሪሽ ማለት ነው። ያስመስልሽ ያው ሁሉ ጊዜ ከእኔ ጋር እንደው ለማለት ለምን ነው ፈጣሪሽ ማለት ነው። እሱ አሁን እኮ አሁን እሱ አንቺ አሁን ፍቅረኛው ብዙ ነገር ያደረገልሽ አለ ብላንቺ ብሎ ይዘስ መጥቶ ነው እኮ። እኔ ስለሱ ስንት ነገር አላደረኩም። እንዴት አካሉ ነው አካሉ ታጎዩዋለሽ? እንደዚህ ማረጉን ማድረግሽ የኔስ አካል አይደል እንደ ጎደለው ለዛ ነው እንደዚህ ያደረግሽበት ማለት ነው። ምንድን ነው ያደረግሽበት? ምንድን ነው ያደረግሽው? ለምንድን ነው እንደዚህ ያደረግሽው? ለዚህ ነው ማታውቀው ነገር ችግር የለውም። ምን ያንተ ሰርጀሪ ታደርጋለህ ይቻላል፣ ችግር የለውም። ለትንሽ ጊዜ ነው። አንቺ ግን ተናገሪ። ካለበለዚያ ፖሊስ ጣቢያ ልጅሽ ሄደው እናንተ ደውሉልኝ፣ ለፖሊስ አሁን ደውሉልኝ አንተ በላች ንገሪኝ። ምንድን ነው ብዙ ማታውቀው ነገር አለ። ምን ለዚህ ነው ምንም ማታውቅም። እኔ አሁን ባለፈው ለታ ሐኪም ቤት ሂጄ ነበር። በሱ ምክንያት ግን ማህፀኔ ከጥቅም ውጪ ሆኗል። ልጅም መውለድ አልችልም። ታውቃለህ አይደለ? ከእንግዲህ በኋላ የኔ ዘር ራሱ መቀጠል አይችልም። በቃ እና ለዚህ ነው እንደዚህ የምታደርጊው። ይሄ እኮ በሕክምና ይሰራል እኮ። አልነገርሽኝም እኮ እኔ አውቃለሁ። ይሁሉ ነገር እንደደረሰ አውቃለሁ። እና አሁን ይሄ እንደዚህ ማድረግ አለብሽ። አሁን አንተም ተረጋጋ። ደግሞ እንደዚህ አትቀሳተ አንቺ ምን ውሳኔ ነው የምትወስኚው እኮ? በቃ ራሴን እኮ መተካት አልችልም እኮ በቃ። እና ራስሽ መተካት ባቺ እንዴት ነው የሱ እንደዚህ የምታደርጊው? ልጅ ያሳሰበሽ ልጅ አለመሆንሽ ያሳሰበሽ የኔ ህይወት እሺ እኔ እኮ ቆሜ መሄድ አልችልም እኮ መኖር አልችልም እኮ። እንዲህ ከምታደርጊኝ እኮ ብገይኝ ይሻለኝ ነበር እኮ። አንድ ነፍሴ የምታጠፊያ ይሻለኝ ነበር ከምታደርጊኝ። እኔ ባንተ ምክንያት እዚህ ጋር ልጅ አልባ ሴትነት ሁሉ ነገር ልጅ አለመኖር ነው የሚያሳስብሽ። ልጅ አለመኖር ነው የሚያሳስብሽ። ምን አይነት እኔ ህይወት ይስሽ የኔ ህይወት ይስሽ የኔ ህይወት ከእንግዲህ በኋላ ምን መኖር አለ? አሁን ቆይ አንቺ ራሱ ሲነግረኝ ምን አይነት ጭካኔ ነው? ቆርጠሽ አጠገቡ ሁላ ነው አስቀምጠሽው የሄድሽው ተባልኩ። ያን ነገር እንዴት ይሁላ ታደርጊያለሽ? ቆይ አንቺ ኧረ ምኑ ተነግሮ ያልቃል? ኧረ ምኑ እስቲ በእኔ ቦታው ነው ያው። እኔ እኮ ከእንግዲህ በኋላ መውለድ አልችልም እኮ። አይኔም በእኔ ማየት እኮ አልችልም። በቃ ዘር አይኖረኝም እኮ እኮ። ይሄን ነገር ለኔ አትነግረኝም? ምን እየፈተሁልሽ ነው? ለኔ ብትነግረኝ እኮ በቃ እኔም እንደዚህ ስለሆንኩኝ ዘር ያገፈ አሁን ምንም ልረዳሽ አልችልም። ሆነ አንቺ ህግ ቦታ ነሽ የምሄደው። ቆይሽ የት ነው የተመረመርሽው? ይሄን ነገር እንዳለብሽ ማን ነው የነገረሽ? እንዴት ነው ያወቅሽው? ቆይ እኔ ትልቅ ስም ያለው ሆስፒታል ነው ሂጄ የተመረመርኩትና ከፈለክ ማስረጃዎቹን ሁሉ ማየት ትችላለህ። መውለድ ተረጋጋ። ታውራ እናንተ ታውራለች። አላውቅም እኮ የምትለው ነገር በጠቅላላ እኮ ምንም አውቀው ነገር የለም እኮ። እሺ ቆይ እናውቅ እንዴት እንደዚህ ታደርጊያለሽ? ቆይ አሁን እርግጠኛ ነሽ? ቆይ እነሱ አሁን አንድ ቦታ ተመርመረሽ ነው ይሄን ውሳኔ ወሰንሽው?
ላሳይ እችላለሁ። እንደዚህ ተራ የሰፈር ክሊኒክ ምናምን አይደለም ሂጄ የተመረመርኩት። ትልቅ በሀገራችን ውስጥ አለ የተባለ ሆስፒታል ነበር የሄድኩትና ከእንግዲህ በኋላ ምንም አይነት በቃ ማህፀኔ ምንም ነገር መያዝም ምንም እንደማይችል ልጅም መውለድ እንደማይችል ከእንግዲህ በኋላ ራሱ በቃ ግንኙነት ምናምን ራሱ ምንም በቃ ማድረግ እንደማይችል ለህይወቴ አስጊ ደረጃ እንደሆነ እንደደረሰ በቃ እስከ ሞት ድረስ ሊያደርሰኝ እንደሚችል ሁላ ነው ነገሩኝ። ስሜቴን መቆጣጠር አልቻልኩም። አሁን አንቺ አሁን አንድ ቦታ ሄደሽ እንደዚህ ተሳትፎ ለኔ መጥተሽ አደጉልኝ ምን ታደርጋለህ? ምን ትሰጠኛለህ? አታም እንደዚህ ተሳኔ አሁን እሱ እኮ አንቺ ላይ የተፈጠረው ነገር እኮ ሳይቅ ነው የፈጠረው። ሳይቅ የተፈጠረ ነገር ነው። እሷን ልናገኛት ትንሽ ሲቀር እንደዚህ ታደርጊያለሽ። ከችግርሽ ልትወጪ እኮ ለምንድነው ብዬ ነው እንደዚህ ያደረገው? እንዴት እንደዚህ ታደርጊያለሽ? የማን ማህፀን የማን እንደዚህ አሁን ነው ይኸውልሽ፣ ስሚ የሰማሽኝ ነው አይደለ? ህግ ቦታ መሄድ አለብሽ። ስለምን ህግ ነው የምታወራው? ህግ ቦታ ትሄጃታለሽ አይደለም አስፈላጊ ከሆነ በቃ እኔ እሱን ይቅርታ መጠየቅ እችላለሁ። በቃ አይደል? አሁን እንደዚህ የሰው አካል አጉድለሽ ለኔ መተሽ ወይ ደግሞ ለሱ ብትነግሪ እኮ እኛ እኮ መፍትሄ እኮ እናገኛለን። እንደው እኔ ይቅርታ አንድ ቦታ ሄደሽ ታሳይኛለሽ፣ ደግሞ ሐኪም ቤቱን ታሳይኛለሽ። አሁን ማለት ነው አሌክስ ህግ ምናምን የምትለውን ነገር ተው። በቃ እኔ በጊዜው ስሜታዊ ሁኜ በቃ የማደርገው ነገር ሲጣፋብኝ ነው እንደዚህ ነገር ያደረኩትና በቃ ይሄ ቂቤ ብላሷ ተጠቅማ ነው። አትንኪኝ እንደው በእናትሽ አትንኪኝ። ታውቃለህ አይደል እንዴ በጣም ብዙ ችግሮች አሉ። አንተ መክሰስ ትፈልጋለህ አይደል? መክሰስ ትፈልጋለህ? መግደል ነው የምፈልገው እንዴ? መግደል ነው የምፈልገው። እንደዚህ አይደለም ነው ስም አሁን አንተ ሽባርግ ያስቀመጠችኝ በቃ ይቅርታ ተደናለህ። እኔ እንደምን ህግ ቢኖር እንደዚህ ይሆናል። ሰሚ በቃ ይኸውልህ እየሰማሽኝ ነው አይደል? አሁን የፖሊሶች እየተደወለላቸው ነው ይመጣሉ። ለእነሱ ሁሉ ነገር ደግሞ ይኸውልሽ እኔ አስረዳቸዋለሁ። ተው እረፍ። እንደዚህ እንቀጥላለን። ስማ እንደዚህ እንቀጥላለን። እኔ ራሴ ወስነዋለሁ። ተው ስለዳታችሁ እስካሁን ስላደረጋችሁ ጠቅላላ እናንተን በጣም ነው የማመሰግነው። በእውነት እኔ እናንተ ያለኝ ክብር በቃ እንደው ምን ብዬ እንደምገልጽልህ አላውቀውም። ከዚህ በኋላ ያለው ጉዳይ የኔ ጉዳይ ተውት። በቃ ተው በቃ እኔ ራሴ እፈታዋለሁ። እኔ ራሴ እፈታዋለሁ። እንደዚህ አትበል። ይኸውልህ ስማ አንተ ሌላ ጣጣ ውስጥ እየገባህ እኮ ለምንድን ነው የማትረጋጉት? ቆይ እናንተ ሰዎች ፖሊስ ይሄ ህግ ምናምን ባል ነገር አያስፈልግም። ያያት ማለት ይኸውልህ እኔ ፍቅር እኔ እኮ እወዳለሁ። ስሜታዊ ሆኜ እኮ ነው እንደዚህ ያደረኩት እኮ። እኔ ላይ የደረሰው ችግር ለምንድን ነው ቆይ መረዳት ያቃታችሁት? ለአንቺ ችግር መፍትሄ ነው። ለአንቺ ችግር መፍትሄ ነው። አንተ ምክንያት እኮ ነው ሁላ ነገር የተፈጠረው እኮ በዛች ምክንያት መፍትሄ እየፈለግን አልነበረም እንዴ? መፍትሄ መንገድ ላልነበር እኔ እኮ ሰው ነኝ እኮ በቃ ሁሉንም ነገር የመቋቋም አቅም የለኝም እኮ እንዴ። አብዘግኝ ምን ችግር ነበረው? ሐኪም ቤት ሄደሽ ክትመረመሪ እንደ ራስህ አሁን ብትነግሪ ኑሮ አንተ ያኔ ስለ ፍቅረኛ ብትነግረኝ ሲጀመር ይሁሉ አይመጣም ነበር። እኔ አሁን እኮ ግራ የገባኝ ምንድነው ታውቂያለሽ? እኔ የማውቃት ስትመጪ ሁላ እኮ እንዴት እንዳንቋሸሽ ሲጀመር የዚህ ሰውዬ በቃ ሁሌ የኔ ግድፈት ሁሌ የኔ ችግር ነው የሚወራው አይደለ? ሲጀመር እኔ በቃ በዛ ብቻ ምክንያት አይደለም ገና ለገና ብልት ያደገ ብሎ ከማንም ሹገር ማሚ ያገር ሹገር ማሚ ነው አስቆ በየሰፈሩ ሹገር ማሚ ጀመርክ እንዴ? አንቺ እንዴት አወቅሽ? እንዴት አወቅሽ? ይሄው በየመኪና በየጥጋጥም አረ ዝም ብላ ነው ማስመሰል ልጅቷስ ከእድሜዋ በማስመሰል ነው የኖረችው። ምንም እንደዛ አይደለም። አንተ ቆይ እንዴት እንደዚህ ነገር ትጀምራለህ? ከዛ በቃ ፍርዱን ለራሴ ሰጠሁት በቃ ያው ይሄ አሁን ይሄ ማድረግሽ እኮ ፍርድ አይደለም። አንተ ራሱ ማለት እንዴት እንደዚህ ፍቅረኛ እያለ እንዴት እንደዚህ ነገር ታደርጋለህ? አደገ ብሎ እንዴት አወቅሻልክ እኮ እንዴት አወቅሻልክ? አሁን የተፈጠረብህ ነገር ይኸውልህ እኔ ማውቅ ቤት እየፈጠረሽ ነው የምትነግረኝ የሌለ ነገር። ስማ እየሰማኸኝ ነው አይደለ? አሁን አንቺም እየሰማሽኝ ነው። አንቺን ህግ ቦታዎችሽ እነሱ የሚያደርጉት ያደርጉሻል። ህጉ ምናምን አንተ ደግሞ ማለት ነው ይሄ ሹገር ማሚ አሁን እንዴት እንደዚህ ነገር የሌለ ነገር ነው። ማን ነገራኛስ? እንደዚህ ነገር ምንድን አላየሁም። ባለፈው ሰፈር ውስጥ ሊያውም ሰፈር በገዛ ሰፈሬ ውስጥ አላየሁም። የለም ይሄ ነገር እንደዚህ ነገር ይደርፍጽም የለም። እሺ በቤዛዊት አሁን አንቺ ማን ነው እንደዚህ ነገር ሹገር ማሚ እንደሆኑ ማን የነገርሽ? ማን እየተሳለቁብኝ የኔም የሱን ጓደኞች እንደ አንቺ ፍቅረኛሽ እኮ ከሹገር ዳዲ ጋር ጀምሮ ምናምን እንትን ብሎ የአንቺን ቁመት አስረዝሞ ደግሞ ጭራሽ የእነሱን እድሜ ልጨምር ነው እየተባልኩ እኮ ስሜ እኮ በየአደባባዩ እኮ ተለጥፏል እኮ ወጥቷል በየአደባባዩ። ይሄ የሌለ ነገር እንደዚህ ማድረግ በጣም ያሳዝናል። በጣም ያሳዝናል። ኤፍሬም በጣም ነው የሚያሳዝነው። አንቺም ደግሞ ማለት ነው እንዴት የሰው አካል እኔ በጣም ይሄ በቃ መረረኝ። እኔ እንዴ ያኔ በቁመቴ ያሁላ ነገር ሲደርስብኝ ዝም አልኩኝ። እንደ
እንደገና ደግሞ ከቀን ተለቀን እንትን ይላል ብዬ ይኸው ልጅም ማህፀኔም እንደዛ ሆነ። ጭራሽ ማስብለው ደግሞ በየሹገር ማሚዎቹ በየአጥር ስር እንትን ማለት ጀመረ። አሁን እኔ ሁለታችሁን ለማስታረቅ ራሱ በጣም ከባድ ነው። ሁለታችሁን ባስታረቃችሁ ራሱ ባስማማችሁ ትገዳደላላችሁ በዚህ አይነት ማለት ነው። ስለዚህ አንቺ የቂም ማሳይ ይቀባችን ነው አልታገባም የምታረገው። አሁን አንተ አክም ቤት በደንብ ትመረመራለህ። አጭበርባሪ ሽኩር ማሚ ከየት ነው እንዴት ነው የምታገኛቸው? ተናገር። ይሄ ነገር የምታደርገው እሺ እውነት ነው አሁን ኤፍሬም? አዎ መሰላለህ አይደለም ልንገርህ። ያው ታውቂልኝ በዛ ሰዓት የነበርንበት በጣም ከባድ ነበር። በቃ ገንዘብ ያስፈልገን ነበር ከሚባሉ በላይ ገንዘብ ያስፈልገን ነበር። ጸበል እየተመላለስን ያለ ነው ስራ እየሰራን አይደለም። በዛ ሰዓት ገንዘብ ስለሚያስፈልገን መፍትሄው ገንዘብ ማግኘት መንገድ ይሄ ነበር። ተጠቀምበት በቃ እንትን ሹገር ማሚዎች ደግሞ ታውቃለህ እንደዚህ ነገር ይወዳሉ። ቢያንስ ይሄን እንኳን ልጠቀምበት ብዬ ያው ገንዘብ ማግኘት መንገድ ብቻ ነው። ለዓላማ አይደለም ትለኛለህ። እሺ ቆይ አሁን እኔ እሺ ጥፋተኛ ነኝ? አሁን እዚህ ጋር ማንም ጥፋተኛ ልናደርግ አይደለም። የሰማሽኝ ነው አይደለ? እሱም ጥፋት አለበት። አንቺ ደግሞ በጣም ትልቅ ጥፋት ነው ያጠፋሽው። በጣም ትልቅ ማለት ነው የሰው አካል ማጉደል። የኔም አካል እኮ ገድሏል። ለምንድን ነው ቆይ አንተ የማትረዳው? ያንቺ እኔ እኮ አንድ ሐኪም ቤት ነው የሄድሽው። እኔ አሁን ብዙ ሰው ያንቺ ቤት መስተካከል ይችላል። አሁን እሱ ከዚህ በኋላ እኮ ልጅ ላይ ይወልድ ይችላል ሰው። እኔም እንደማልወርድ እኮ ተነግሮኛል። እኔ ማስረጃዎችን እያንዳንዱን ላሳይ እችላለሁ፣ ላመጣልህ እችላለሁ። ያው ዛሬ በአጋጣሚ ስለመጣው ነው እንጂ ተዘጋጅቼበት ቢሆን ኖሮ ከቤት እያንዳንዷን ሰነዶች ይዤ መጣ ነበር እኮ። በተመተሽ ለእኔ መጀመሪያ መተሽ ለሱም ብትነግሪ ኖሮ እኔ ይኸውልሽ ውጭ ሀገርም አለ እኮ ሰው ማውቀው እነሱም ቢሆን እንዳይነግሩሽ እንዳይውልሽ አደረገሽ ነበር። ይሄ ነገር ይፈታ ነበር። የእሱ እኮ ከዚህ በኋላ ልጅ አይወልድም በቃ ተቆርጧል። አሁን ቆረጠችው ሲጀመር ብለኸኛል አይደለ? ምንም ባዶ በቃ ሞትኩ በቃ ገለችኝ እኮ ነፍሴ መቁረጥ ነው የቀረው እኮ። እኔ ምን ታረገኝ ላሰበኝ። እሺ አሁን አንድ ነገር ነው የማውቀው ፈልገው ነው። ይኸው ስማ አሁን እርግጠኛ ነው አሁን እሷ መክሰስ ትፈልጋለህ? መክሰስ ከፈለግ አሁን አንተ ጥቂት ይዘህ ትሄዳለህ። አሁን ነው ማለት የሰው አካል በመጉደል ብዬ እኔ እናንተ እኮ በጣም ብዙ ነገሮች አሳልፈናል። በጣም ብዙ የፍቅር ህይወት አለን እኮ አይደል እንዴ? ስንቱን ነገር ተቻችለን ስንቱን ነገር እዚህ ደርሰናል። በቃ የሰው ልጅ ደግሞ ያጠፋል፣ ብዙ ነገር ያደርጋል። በቃ አንተ ተረጋግተህ ይኸውልህ የራስን አዳምጠህ ንገረኝ። እኔ አሁን ይዣት የምሄደው ክስ ትመሰረታለህ። መረጃዎች ተሰባስቧል። ይኸውልህ መረጃ አለ፣ ሁሉም ነገር አለ፣ ካሜራም ቪዲዮ አለ። እሷም ይሆን ምናለች ህግ ቦታ ይጃት ታውቃለህ። እንጠፋነጋናታለን። አሁን እቺ ከዚህ በፊት የነበረን ፍቅር ታውቃለህ እንግዲህ። እሺ ለግርምሽ ጉዳይ አይደለም ማለት ምንድን ነው ፈልገው? ምንድን ነው ፈልገው? አሁን ላይ ምንም መወሰን እየቻልኩ አይደለም። ስለዚህ ውሳኔዎችን ማስተካከል እፈልጋለሁ። መክሰስም ካለብኝ ምንም ካለብኝ ወስኜ ትንሽ ጊዜ ስጠኝ፣ ራሴ ደውዬ ያሳውቃል። እሺ ችግር የለውም። መክሰስ በፈለግክበት ጊዜ ደውለህ ንገረኝ። እሷ ነው ተከታትዬ ሰዎችም እልካለሁ፣ ሰዎችም መደባታለሁ። የትም ከሀገር እንዳትወጣ ይኸውልሽ ሁሉን ነገር ይኸውልህ እዘግቼ ሁሉን ነገር ጠብ። አንተ ግን እርግጠኛ ስትሆን ንገረኝ። ኧረ ስስት ነች ተራውቃችኋት። እኔ ማስመስላ ነው ሁሉ አመት ይበላችኝ። አሁን አስበህ ተረጋግተህ አስብ። እርግጠኛ ስትሆን ንገረኝ። ይኸውልህ ያው እንግዲህ ተመልካቾቻችን እንደተመለከታችሁት በጣም የሚያሳዝን ነገር ተፈጥሯል። ያው እንግዲህ በባዕድ አምልኮ ምክንያት የሰው አካል የአንድ ሰው ብቻ አይደለም የሁለት ሰው አካል ነው የጎደለው። እንግዲህ እሷም ተናድጄ ነው እንደዚህ ነገር ያደረኩት የራሴ አግባል እሱ ስላጎደለብኝ ነው ብላ ነው ይሄን ነገር የሱን አካል ልታጎደል የቻለችው። እሱም አሁን ተረጋግቼ መወሰን እፈልጋለሁ፣ ወሰኜ ታንተ እነግርሃለሁ ብላ እኛም ብዙ ነገር አጣርተናል። እንግዲህ መረጃም ሰብስበናል። እናንተ እንደምታዩት እሱ በፈለገ ሰዓት መንከሳት ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።